ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ እንደወንዝ ብዝት ይበልኝ እያልኩኝ ዛሬም እንግዲህ አዲስ ቻናል ተመልሼ መጥቻለሁ። እንግዲህ ቻናል ፋሚሊዎቼ አዲስ ስለሆነ የእናንተን እርዳታ እገዛ ይፈልጋል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከ መጨረሻውም እንድትመለከቱኝ ከወዲሁ በአክብረት ጠይቃችኋለሁ። እንግዲህ ፋሚሊዎቼ ውጭ ሀገር ያላችሁት ወንድሞቻችን በዚህ ሰዓት በጣም አስቸጋሪ ጊዜ እያሳለፋችሁ፣ በዛ በኩል ጦርነቱ ጭንቀት ነው፣ በዚህ በኩል ደግሞ ከረመዳን ጋር ተያይዞ ስራ ይበዛባችኋልና ይህን ሁሉ ነገር ደግሞ አጣባችሁ የኛ ቪዲዮ የምትመለከቱ ኦዲየንሶች ያላችሁ እናንተን ከልብ አድርገን እናመሰግናለን። ፈጣሪም ካላችሁበት ጭንቅ ገላግሏችሁ ወደ ሀገራችሁ ተመልሳችሁ ፎይ ብላችሁ ህይወታችሁን የምትኖሩበትን ጊዜ መድኃኔዓለም ያቅርብላችሁ። እንግዲህ ፋሚሊዎቼ አብዛኞቻችሁ የብሩክና የሃይሚንን ጉዳይ ወይም ደግሞ በቅርቡ የተፈጠሩትን ነገሮች በደንብ አድርጋችሁ ታውቃላችሁ። በቅርቡ ብቻ ሳይሆን ደግሞ ትንሽ ቀደም ብሎ ከገና ጀምሮ በቃ እነ ብሩክ ጋር ሰላም የነበራቸው ፍቅር እንዲሁም ደግሞ የነበራቸውን ቆንጆ ጊዜ ለማየት ተስኖናል፣ እየተፈጠሩ ካሉት ነገሮች አንጻር ማለት ነው። እና ፋሚሊዎቼ ዛሬ የምንላችሁ ነው የመጣሁት ሰሞኑን እየተፈጠሩ ያሉትን ነገሮች ሙሉ በሙሉ ጥፋተኛ ሃይሚን አድርጌ የወሰድኩበት አንግል ለማሳየት ነው። እናንተ ደግሞ እንዴት አድርጋችሁ ብሩኬ ጥፋተኛ እንደሆነ ወይ ደግሞ ብሩኬ ምኑ ጋር ጥፋት እንዳለበት እና ማስተካከል ያለበት ነገር ምን እንደሆነ እናንተም ሀሳብ አስተያየታችሁን ኮመንት ላይ ታስቀምጡልኛላችሁ። እኔ ሀሳቤን ወይም ደግሞ ብሩኬና ሃይሚ ወደ ነበሩበት ሰላም ይመልሳል ብዬ ማስበውን ነገር ነው የምነግራችሁ። ምክንያቱም ሃይሚ ሙሉ በሙሉ ተረጋግታ ስላለው ነገር ማውራት እና ያለውን ነገር አስረድታ ሁኔታው ወደ ቀድሞ እንዲመለስ ማድረግ የምትችለው ሙሉ በሙሉ እሷ ናት። ብሩኬ ምንም ነገር አላጠፋም ባይነኝ እኔ ብሩኬ አላጠፋው። አሁንም ነገሩን ለማስተካከል ጥረት እያደረገ ነው። መጀመሪያም ላይ ደግሞ አምጥታ ያነካካችው ወይም ደግሞ ወንድሟን ፋሚሊዋን አምጥታ ከብሩክ ጋር ያገናኘችው ነገ አማሽ ሊሆኑ የሚችሉ ልጆች ናቸው እነዚህ ልጆች። ብሩኬና አንቺ ያላችሁ ግንኙነት ከቀጠለ ነገ አርፎ ተርፎ ፍቅራችሁ ለትዳርና ለልጅ ከበቃ በጣም ብዙ ነገሮችን አልፋችሁ ማለት ነው ይሄ ልጅ አማች ሊሆን የሚችል ነው። ስለዚህ አማችና ብተሽ ከባለቤትሽ ጋር ወይም ደግሞ አሁን ፍቅረኛዬ ነው ጓደኛዬ ነው ከምትዩ ሰው ጋር ማገናኘት አልነበረብሽም። እንደእውነቱ የትኛውም አይነት ፕሮባቢሊቲ የትኛውም አይነት ችግር ይግጠማችሁ ማገናኘትም በቃ ሁለቱም ማገናኘት ከና አያስፈልግም። በቃ እናንተ የትኛውም አይነት ችግር ይግጠማችሁ መሀላችሁ የሃይማኖት አባት ካልሆነ በስተቀር እናት ወይም አባት ካልሆነች በስተቀር እነሱም ልክ አለች፣ ፋሚሊ ልክ አለው። በቃ ከፋሚሊ ይልቅ ጓደኛ ቢያስታርቃችሁ፣ ጓደኛ መሀላችሁ ገብቶ ሁኔታውን እንትን ቢል ይሻላል። የቅርብ የልብ የምትሉት ጓደኛ ማለት ነው። ምክንያቱም ከፋሚሊ ያለውን ግንኙነት ነገ ያለውን ነገር ያበላሸዋል። አሁን ኤፍሬም ለብሩኬ ያለው አመለካከት፣ ብሩኬ ለኤፍሬም ያለው አመለካከት ነገ አንድ ላይ ብትሆኑ፣ ነገ ቅልቅል ተብሎ ቢጠራ፣ ነገ ሽምግልና ተብሎ ብትጠሩ፣ ነገ መልስ ብለህ ብትገባ እንደዚህ ተብላችሁ መታየታችሁ በአይነ ቁራኛ መታየታችሁ አይቀርም። ምክንያቱም አሁን የወጣ ነገር አለ። አሁን ካፋችሁ ወለም ያላችሁ ቃላት አሉ። አሁን የተዘናዘራችሁት እጅ አለ። አሁን የተዘናዘራችሁት ቃላቶች አሉ። ስለዚህ አሁን ይሄ ለዚህ ሁሉ ጥፋተኛ ሃይሚያች ሪስኩን የወሰደችው ሃይሚያች። ምክንያቱም ከነ ማገናኘት ወይም ደግሞ ስለተፈጠረው ነገር ማውራት አልነበረባትም። ኦኬ ብሩክ መጀመሪያ ላይ አጥፍቶ ሊሆን ይችላል፣ ግን እሱ ጥፋቱን ለመሸፈን እና ይቅርታዋን ለማግኘት እየጣረ ነው። በባሌም በቦሌም እሱ እልህ ይዞትና የክብር ጉዳይ ሆኖበት እንዴት እደፈራለሁ ብሎ አስቦም ሊሆን ይችላል እንጂ እኔ ጥፋተኛ ነው ብዬ አላስብም። እኔ በሆነም ማድረገውን ስለማቅ ነው ፋሚሊ እየተናገርኩ ያሉት። የሴት ቤተሰብ ነው አይደል? መደራረስ አልነበረባቸው። ግን አንዴ ሃይሚ በሩን ከፍታ መጣች። ምክንያቱም የምትመካበት ስለሆነ ወንድሟ ስለሆነ እኔም ባይ ነው ብላ ስለምታስብ። ብሩኬስ ሰው የለውም ነው? ወንድም የለውም ነው? አሉ ትልልቅ በቃ ምን ልበልሽ፣ ለሱ ጠበቃ የሚቆሙ ደስ የሚሉ ወንድሞች አሉት። ሃይሚ ስነ ስርዓት፣ በቃ እኔ በግልጽ እየተናገርኩ ያለሁት እሱ ስነ ስርዓት፣ በቃ በጣም ብዙ ዋጋ የከፈላችሁለት ፍቅር ነው። በጣም ብዙ መስዋዕትነት ከፍሎ ብሩኬ ብቻውን ራሱ በጣም ብዙ ታጉሏል። አንድ ሰው ብቻውን ለፍቶ ደግሞ የትኛውንም ግንኙነት ሊያቆመው ወይም ደግሞ የትኛውንም ግንኙነት እንትን ሊያጠነክረው አይችልም። አንድ ሰው ብቻውን ለፍቶ ማለት ነው።
አንድ ሰው ብቻውን ለፍቶ የትኛውንም ግንኙነት አቁሞ ሊወስዱ አይችልም። ይወድቃል። የሆነ ሰዓት ተንገዳግዶ ወደቁ አይቀርም። ሁለታችሁም ሰፖርት መደረግ አለ። ሁለታችሁም መሸፋፈን አለባችሁ። ያለውን ችግር ሁለታችሁ አውርታችሁ መፍታት አለባችሁ። ብሩኬ አሁን ትናንትናውን ቪዲዮ አይቻልም። አብዛኞቹ በቃ ተረጋግታችሁ ለማውራትና ነገሮችን ለማስተካከል ሞክሩ። ይቅርታ ታደርግላችሁ። ተስፋ አትቁረጥ። እንደውም አትለምናት በይኔ በቃ ማን እንደሚቀርበት እና ማን እንደማይቀርበት ይታያል። ምን ማለት ነው? በዚህ ልክ ሁለታችሁም እኮ እዚህ ድረስ የመጣችሁት አብራችሁ ተጋግዛችሁ ተረጋግፋችሁ ነው። በትንሽ ነገር ለመሸነፍ በትንሽ ነገር ለመውደቅ ነው እንዴ እስካሁን ያን ጊዜ አልፋችሁ የመጣችሁት? ተስፋ አትቁረጥ፣ ይቅርታ ጠይቃት የሚባል ነገር የለም። ሁለቱም እዚህ ጋር ይተዋወቃሉ አይደል እንዴ? ሁለቱም በጣም ብዙ ነገር አድርገው መጥተዋል አይደል? ትናንትና ብሩኬ ተሳስቷል ተብሎ ወይም ደግሞ እራሷ ባመጣችው ነገር ይሄ ልጅ አዘግቶ ውስጥ ቢገባ እንደዚህ ማድረግ አለባት? አሁን ትክክል ናት ብላችሁ ነው የምታስቡት? ፋሚሊዎች ትክክል ናት? እኔ ምንም እየተዋጣልኝ አይደለም የምታደርገው ነገር። ይቅርታ መጠየቅ የነበረባት እንደውም እሷ ነች፣ ሃይሚ ነች። በቃ ይቅርታ መጠየቅ የነበረባት ብሩኬን ሃይሚ ነች። ብሩኬ ምንም ነገር ብሩኬ መለመንም የለበትም እሱ በቃ የለበትም ብዬ ነው የማስበው። ምክንያቱም ሙሉ በሙሉ ለመጣው ነገር ሙሉ በሙሉ ላለው ነገር ሙሉ በሙሉ ለተፈጠረው ነገር ሪስኩን የምትወስደው ጥፋተኛዋ እሷ ነች ብዬ ስለማስብ ማለት ነው። ኦኬ የሁለት ሰው ግንኙነት ነው። ነገሮችን ለማስተካከል የትኛውም ሰው መስዋዕትነት ሊከፍል ይችላል። ይቅርታ መባባሉ መባባሉም አንድ ሰው የሆነ ሚዛን ላይ ደፋ ይችላል። እሱም ይቅርታ ቢል ግን ይቅርታ ብሏት ነገሮችን ለማስተካከል እየሞከረ እሷ እንደማትፈልግና ከሱ ጋር መቀጠል እንደማትፈልግ የምታወራ ከሆነ ለምንድን ነው የሚለምነው? ለምኖ ቢያስቀራት መሄዱ አይቀርም። አንዴ ልብ የተነሳ ሰው፣ አንዴ ለመሄድ ያሰበ ሰው፣ አንዴ ነገሮችን አበላሽቶ ለመውጣት ያሰበን ሰው የፈለገ ለምንም ብናስቀረው ዛሬ እናስቀረውና የዛሬውን ሊሄድ ይችላል። በቃ እኔ ብሩኬና ሃይሚ እንዳይለያዩ ብሩኬና ሃይሚ አብረው እንዳይሆኑ ካለመፈለግ አይደለም። ግን አንድ ሰው ከለፋ አንድ ሰው ብቻው እንደዚህ ነገር የሚያደርግ ነገ ተጎጂ ራሱ ነው። በቃ አንድ ሰው ብቻውን በአንድ እጅ አይጨበጨብም፣ በአንድ በር አይታረስም። የሁለታቸው ደግሞ የፍቅር ግንኙነት ነው። የፍቅር ግንኙነት ውስጥ ደግሞ አንድ ሰው ብቻውን የሚለፋ ከሆነ መጨረሻውን ሁላችንም እናውቀዋለን። እኛ ደርሶብንም ስለምናውቅ አንድ ሰው ብቻውን እዚህ ጋር ተሸክሞ የሚሄደው ምንም ነገር የለም። ምክንያቱም የግለሰብ ጉዳይ አይደለም፣ የአንድ ሰው ጉዳይ አይደለም። ግንኙነቱ የሁለት ሰው ግንኙነት ነው። ይህ ፋሚሊ በጣም ግራ የሚያጋባ ነገር ሊሆን ይችላል። የሆነም ያለው የተደረገም ያለው ነገር እኔም ጥፋተኛ ከሆንኩኝ ሀሳባችሁን ኮመንት ላይ አስቀምጡልኝ። እኔ እያየሁበት ያለው አንግል ልክ ካልሆነ እናንተ የተረዳችሁበት ሌላ አንግል ካለ ብሩኬ ሄዶ ኤፍሬምን መናገሩ ብሩኬ ሄዶ ኤፍሬምን የሆነ ነገር ማድረጉ ጥፋተኛ ካስባለው እቺ ልጅ አምጥታ አገናኝታ ሌላ ኮሽታ እንዲፈጠር ያደረገችው እንዴት ጥፋተኛ አትባልም? እንዴት አትባልም? እሷ መጨረስ ያለባት ከወንድሟ ጋር ብሩኬን አምጥታ ወንድሟን አምጥታ ከብሩክ ጋር ማገናኘቷ ምን የሚሉት ነገር ነው? ፋሚሊ አይሆንም። በቃ ፋሚሊ እነዚህ ልጆች ባለትዳር ቢሆኑ ራሱ ተራርቀው ተከባብረው መኖር ያለባቸው ሰዎች ናቸው ከፋሚሊዎቻቸው ጋር። የሴትም ፋሚሊ ከወንድ ቤተሰብ ጋር ማነው ከሱ ጋር መቅረብ የለበትም። የወንድ ፋሚሊም ከሷ ጋር ያለውን ቀረቤታ በልክ ነው ማለት ያለበት። በልክ ነው። እኔ እዛ አካባቢ መኖር ሁላ አልፈልግም። እኔ እንደኔ መኖር በቃ እሷም ፋሚሊ ያለበት የኔም ፋሚሊ ያለበት አካባቢ መኖር ሁላ አልፈልግም። ራቅ ብሎ ተነፋፍቀ ለበዓለውን ነገር ለነገ ስትገናኝ ነው ቆንጆ ክብርም የሚኖረው። ንቀት ተናነቅ በጣም እንትን ስለ ንቀት ይመጣል። ሃይሚ ደግሞ ይሄ ነገር በራሱ እንዲሆን ያደረገችው እዛው የትም ሳይሄዱ እዛው እንዲፈጠር ማለት ነው። እና ይሄ በጣም ከባድ ነገር በጣም የሆነታቸው ሪሌሽንሺፕ ሊያበላሹ አይደለም ገደልም ሊከተው ይችላል። ምክንያቱም ሃይሚ ለኔፊ ወይም ለቤተሰብ ያላት ቦታ ሌላ ነው፣ ለብሩኬ ያላት ቦታ ሌላ ነው። ብሩኬም ለኔፊ ያለው ቦታ ሌላ ነው፣ ለሃይሚ ያለው ቦታ ሌላ ነው። የሃይሚ ያለው ቦታ ከሷ ፋሚሊ ሊበልጥ ይችላል። ሃይሚ ጋር ደግሞ ለፋሚሊ ያላት ቦታ ከብሩኬ ሊበልጥ ይችላል።
ስለዚህ ሁለት ሚዛን ላይ ሊቀመጥ የማይችል ነገር ነው። ባላንስ ሊያደርግ የማይችል ነገር ነው ይዛ የመጣችው። ባላንስ ሊያደርግ አይችልም። ሚዛን ላይ ሊቀመጥ አይችልም። ሚዛን ሊደፋ አይችልም። በቃ የእናንተ ግንኙነት የእናንተ ነው። ሁለታችሁ አውርታችሁ ሁለታችሁ ቁጭ ብላችሁ በጠረጴዛ ዙሪያ ፈታችሁ ልትመሩት የምትችሉት የራሳችሁ ህይወት እንጂ ወንድምሽ፣ እህትሽ፣ አጎትሽ እዚህ ጋር ምንም የሚሰራ አይችልም። ጋሽዬን የመሰለ አባት አለሽ፣ እሙሽን የመሰለች እናት አላችሁ አይደል? ችግር ከተፈጠረ የማይፈታ ከመሰላችሁ ነገሮች ስብስብ ካሉባችሁ ማስተካከል የምትችሉት በእነሱ ብቻ ነው ከሆነ በእነሱ ብቻ ነው ቢገቡ ደስ የሚልም። ወጣትነት፣ ግልፍተኝነት፣ ምንም ነገር የማያውቅ ሰው ያልተማረ እኔ ኤፍሬም ራሱ ሁሉም የሄደበት ሁሉ ጸብ እኮ ነው። ሁሉም የሄደበት እግሩ የረገጠበት ሰው ሁሉ ጸብ እኮ ነው። እኔ የግንዛቤ ችግር ይሁንበት የማስተዋል ችግር ይሁንበት አላውቅም። አልተማረም ይሁን አላውቅም። አልበሰለም ይሁን አላውቅም። እንጭጭ ነው እንጂ ግን የረገጠበት በረከት በቃ ሁሉም ቦታ ጸብ ነው። አንቺ የምታይበት መንገድ በራስሽ መንገድ እኔ አላውቅም። ግን የበሰለ ሰውና አዋቂ ነው የሚባል ሰው እንደሱ አይሆንም። ተረጋግቶ ነገሮችን እንደ ብሩኬ በይቅርታም ይሁን በምንም ለማስተካከል ይሞክራል። ከዚያ ያለፈ ነገር ለማድረግ ግን አይጠርም። እኔ ከዚህ በላይ ምንም አይደለም። ፋሚሊ ተናግሬ ካስከፋችሁ በጣም ይቅርታ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። እስከ መጨረሻው ስለተመለከታችሁኝ ከልብ አድርጌ አመሰግናለሁ። ሰላም ቆዩ።